ያለፉት የፈረንጆቹ 6 ወራት ለመንግስት የግምጃ ቤት ሰነዶች ገዢዎች አዋጭ አልነበረም። ለመንግስት በጣም አዋጭ የነበረበት ጊዜ ነበረ። ነገር ግን ለገዢዎቹ ሰነዶቹን ወይ ደግሞ ለመንግስት ለሚያበድሩት አካላት ሰነዶቹን ለሚገዙ አካላት አትራፊነታቸው በጣም እየቀነሰ የመጣበት ሁኔታ ነው ያለው። በእነዚህ ባሳለፍናቸው 2 ወራቶች ለመጀመሪያ ጊዜ ከቆየ ጊዜ በኋላ ፖዚቲቭ የሆነ ሪል የሆነ ኢንትረስት ሬት ሲያስገኙ የነበሩት እነዚህ ሰነዶች ተመልሰው ወደ ኔጌቲቭ ሪል ኢንትረስት ሬት የገቡበትን ሁኔታ ልንመለከት ይችላል። ከዚህ በፊት በዚህ ቻናል ላይ አዋጭ የሆኑ ገንዘብን ባንክ ከምታስቀምጡ የተሻለ ብዬ ስነግራችሁ የነበረው ብዙዎችም እንደዚሁ አርጊው ሲያደርጉ የነበረው የመንግስት የግምጃ ቤት ሰነዶች በሰሞኑ በእነዚህ ባሳለፍናቸው 6 ወራት ማለት ነው የፈረንጆቹ አዲስ ዓመት ከጀመረበት ጃንዋሪ ጀምሮ የነበሩ ጨረታዎች ላይ ማለት በሚቻልበት ደረጃ ዋጋቸው በጣም ቀንሷል። የ28ቱም የ91ዱም የ182ቱም የ364ቱም ከ1 ትሪሊየን ብር በላይ ለገበያ ቀርቧል። ሰነዶቹ አይደሉም አበዳሪዎቹ ይዘው የቀረቡት ማለት ነው። ነገር ግን ጥር ላይ እስከ 17.5 በመቶ ትርፍ ይከፍል የነበረው የአመቱ የ364ቱ ቀን ሰነድ አሁን 12.4 በመቶ ይከፍላል። ምንድነው የተፈጠረው? ምንስ ነው እየሆነ ያለው? ይህስ ለኔና ለናንተ ምን ማለት ነው? ለገበያው በአጠቃላይ ምን ማለት ነው? እንደዚህ አይነት መውረድ ለምንስ ተከሰተ? በዛሬ ቪዲዮ እስከ መጨረሻ ከተከታተላችሁኝ የምንመለከት ነው የሚሆነው። እንዴት ከአትራፊ ሰነድ ወደ አክሳሪ ሰነድ የመንግስት የግምጃ ቤት ሰነዶች በአጭር ጊዜ ገቡ አብረን እንመለከታለን። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉን። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉን ያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ቪዲዮአችንን የምንጀምረው እንግዲህ ምንድነው እየተከናወነ ያለው ከሚለው ነገር እንጀምር። ያወራን ያለ ነው ስለ መንግስት የግምጃ ቤት ሰነዶች ነው። የመንግስት የግምጃ ቤት ሰነዶች የምንላቸው እንግዲህ መንግስት ከህዝቡ ከገበያው ላይ ከኢንቨስተሮች ለአጭር ጊዜ የበጀት ጉድለቱን ወይ ደግሞ አንዳንድ ፋይናንስ ፍላጎቶች ሲኖሩት የሚበደርበት ስርዓት ነው። የ28 ቀን ብድር ሊበደር ይችላል፣ የ91 ቀን ብድር ሊበደር ይችላል፣ የ182 ቀን እና የ1 ዓመት ወይ ደግሞ 364 ቀን ማለት ነው የአጭር ጊዜ የምንላቸው። ግዢ በምንገዛበት ሰዓት እኔና እናንተ በቅናሽ እንገዛቸዋለን። የባለ 100 ብሩን የመንግስት የግምጃ ቤት ሰነድ በ99 ብር በ98 ብር ከገዛም በኋላ ቀኑ ሲደርስ መንግስት ሙሉን ብር ይከፍለናል መልሶ ማለት ነው። እኔና እናንተ ከ5000 ብር ጀምሮ መገበያየት እንችላለን። ከ50 ሰነዶች ጀምሮ እንደ ማለት ነው ባለ 100 ብር ሲሆኑ ማለት ነው። እንግዲህ በዛሬ ዕለት እየተመለከትነው ያለነው እንግዲህ እነዚህ ሰነዶች ላይ የነበሩ ዋጋዎች ታስታውሳላችሁ። ከሆነ ጊዜ በፊት እስከ 20 በመቶ ድረስ ዋጋ እናገኝባቸው ነበሩ። ቪዲዮም ሰርቻለሁ እዚህ ቻናል ላይ። ታዲያ በፈረንጆቹ ጥር 2026 ጅማሮ ላይ እስከ ሐምሌ 8 2026 ብንመለከት ማለት ነው እስከ ቅርብ ጊዜ የመጨረሻው የጨረታ ውጤት እስከተለቀቀበት መረጃዎች ሁሉ ከኢትዮጵያ ብሔራዊ ባንክ ዌብሳይት ላይ የተወሰዱ ናቸው። ምንም እንኳን ሐምሌ አጋማሽ በኋላ ጨረታ ተደርጓል የሚል ቢኖርም ውጤቱ በዌብሳይቱ ላይ ስላልተገለጠ እሱን ላካትት አልቻልኩኝም። ነገር ግን እዛው ዌብሳይት ላይ ከተቀመጡት ከጥር 8 እስከ ሐምሌ 8 2026 ድረስ ባሉት ጊዜያቶች ውስጥ መንግስት 544 ቢሊዮን ብር የሚያወጡ ሰነዶች ለገበያ ያቀረበበት ሁኔታ ነበረ። ለጨረታ ማለት ነው። አበድሩኝ ብሎ ሰነዶቹን ወይ ደግሞ ግዙኝ ብሎ አውጥቶ ነበረ። ኢንቨስተሮች በሚገርም ሁኔታ ከ1 ትሪሊየን ብር በላይ እናበድርሃለን ብለው ተጫርተው ነበር። 1 ትሪሊየን ብር ለማቅረብ ማለት ነው ከሚፈልገው በላይ ማለት ነው። መንግስት ከዚህ ውስጥ 522 ቢሊዮን አካባቢ የሚጠጋውን ገንዘብ ነው እንግዲህ ኦኬ ብሎ የተቀበለው ወይ ደግሞ የወሰደው ማለት ነው። ያ ማለት ለያንዳንዱ መንግስት ላቀረባት 1 ብር በእነዚህ ባሳለፍናቸው 6 ወራት 1 ብር ከ85 ሳንቲም ከገበያው ላይ እናበድርህ ተብሎ ቀርቧል ማለት ነው። ኦልሞስት እጥፍ የሚሆን ገንዘብ እናበድርህ ተብሎ የቀረበበትን ሁኔታ ልትመለከቱ ትችላላችሁ። ያ ማለት ከፍተኛ የሆነ ሰነዶቹን የመግዛት ፍላጎት በተቋማት፣ በኢንቨስተሮች፣ በባንኮች፣ በፋይናንስ ተቋማት እንደነበረ የሚያሳይ ነው። ይህ ያሳለፍነው እንግዲህ የጨረታ ታይም የሚነግረን ማለት ነው ከጃንዋሪ 8 እስከ ሐምሌ 8 ባለው የፈረንጆቹ አቆጣጠር ማለት ነው። ታዲያ ሜቢ እነዚህ ቁጥሮች መሃል አንድ በጣም እንዲያው የገባች ዋይልድ ካርድ ብለን ልንጠራት የምንችለው የመጋቢት ወርን ነው።
መጋቢት ወር ላይ ከነዚህ ትንሽ ግር የሚያሰኝና ለቀቅ ያለች አንድ ነገር ብቻ መመልከት ትችላላችሁ። ምክንያቱም በመጋቢት ወር መጀመሪያ አካባቢ በፈረንጆቹ ነው የነገርኳችሁ ያሉት ተደርጎ የነበረ አንድ ጨረታ ነበረ። መንግስት 62.8 ቢሊዮን ብር ፈልጋለሁ ብሎ የሄደ ቢሆንም 49 ቢሊዮን ብር ብቻ ነው የቀረበለት። እንዲሁ በዚሁ በመጋቢት ወር መጨረሻ ላይ ደግሞ በተመሳሳይ መልኩ 44.3 ቢሊዮን ፈልጋለሁ ብሎ የሄደ ቢሆንም 43.4 ቢሊዮን ብር ብቻ ነው ማግኘት የቻለው። በዚህ ጊዜ እንግዲህ መንግስት እንዲያውም በመጋቢት ወር መጀመሪያ 100 ብር ብድር ጠይቆ ሰነዶች አቅርቦ የቀረበለት ኦልሞስት 78 ብር እናበድር አይነት ነገር ልትሉት ትችላላችሁ፣ በቀላል ለመረዳት ያክል ማለት ነው። ከዚች ከመጋቢት ወር ውጪ ባለፉት 6 ወራት ግን አቅርቦቱ ከፍላጎቱ በከፍተኛ ሁኔታ የሰፋበት ያደገበት ወራት ነበሩ የተቆጠሩት ማለት ነው። ምክንያቱም እዛው ልክ መጋቢት የተፈጥሮ በመሃል ሚያዝያ ከዛ ግንቦት ላይ የሆነውን ነገር ማየት ትችላላችሁ። ለምሳሌ መንግስት በግንቦት ወር 16.7 ቢሊዮን ብር የሚያወጡ የግምጃ ቤት ሰነዶችን አውጥቶ ነበረ። ነገር ግን 58.4 ቢሊዮን ብር ነው እናበድር ብሎ የቀረበለት። ያ ማለት 3.5 እጥፍ እንደማለት ነው። 3.5 እጥፍ ከፈለገው በላይ ገንዘብ ቀርቦ ነበረ። ሰኔ ላይ 28 ቢሊዮን ፈልጋለሁ ብሎ 96.8 ቢሊዮን ብር ነበረ የቀረበው። በጣም የሚገርማችሁ ሐምሌ 8 የመጨረሻው ውጤት የተለቀቀበት ማለት ነው ላይ ሄዳችሁ ራሱ ካያችሁ 30 ቢሊዮን ፈልገው መንግስት 30.7 አካባቢ 88.8 ቢሊዮን ብር ነው። በሁሉም እንግዲህ የሰነድ አይነቶች ነው ያልኳችሁ ያለውት ማለት ነው። ታዲያ ይህ እዚህ ጋር ቁጥሮቹ የሚያስዋያችሁ አንድ በጣም ቁልፍ ነገር አለ። ከፍተኛ የሆነ የሰነዶቹን የመግዛት ፍላጎት ነበር። እነዚህን ሰነዶች ለምንድነው ከፍተኛ ፍላጎት የተከሰተው? እንዲፈላጊ ያገኙት እንዲያው በጣም ሳቢ የሆነ ሰነድ ሆኖ ነው የሚለውን ጥያቄ ተጠይቆ ይሆናል። በአንድ መልኩ እውነት አይደለም። እነዚህ ሰነዶች አተራፊ ስለሆኑ አይደለም እነዚህ ሰዎች ሙሉ በሙሉ ሄደው ሲገዙ የነበረው። በዋናነት የዚህ ሰነድ ገዢ የነበሩት በዚህ ባሳለፍነው ወራት ውስጥ ባንኮች ናቸው። ባንኮቻችን እንደምታውቁት አሁን በቅርቡ የተነሳላቸው የብድር እድገት ክልከላ አለ አይደለም። ከሱ በፊት በነበረው ሁኔታ ገንዘባቸውን ለሚያበድሩት አካል አጥተው ነበረ። የትም ቁጭ ማድረግ ብቻ ነበር ያለቻቸው አማራጭ። ከሱ ግን የተሻለ አማራጭ ዝም ብለው ከሚያስቀምጡ 12 በመቶ ብትሆን ያዋጣቸው ስለነበር 13 በመቶ ብትሆን ያዋጣቸው ስለነበር ለዛ ነው እስከ 1 ትሪሊየን ብር የሚጠጋ ገንዘብ ገበያው ላይ ሄዶ የቀረበበት ዋነኛው ምክንያት ባንኮች ብዙ ገንዘብ ያላበደሩት ነገር ግን ቁጭ አድርገው ይዘውት ያሉ ማበደር የማይችሉት ገንዘብ ስለነበራቸው ያላቸው ቻንስ ሄደው ለመንግስት ለማቅረብ መጫረት ስለነበረ ብዙ ገንዘብ ሊቀርብ የቻለው ከዚህ የተነሳ ብቻ እንጂ ሰነዶቹ በጣም ተፈላጊ ስለሆኑ አይደለም። ምክንያቱም ሪል ኢንትረስት ሬት በየቀደም የነገርኳችሁ ከኢንፍሌሽን አንጻር ሄዳችሁ በምትመለከቱበት ሰዓት በነዚህ ባሳለፍናቸው 2 ወራት ከ10 በመቶ በላይ ካለፈ በኋላ ኢንፍሌሽኑ ማለት ነው እነዚህ ሰነዶች ሙሉ በሙሉ አክሳሪ መሆን ጀምረዋል። ከዋጋ ግሽበቱ አንጻር ሊከላከሏችሁ የሚችሉ ሰነዶች ከመሆን ጎዳና ወጥተዋል። ከዛ በፊት በነበሩት ወራት እንደምናስታውሰው ከኢንፍሌሽን አድኗቸው 3 እና 2 በመቶ አካባቢ ትርፍ ያስገኙ ነበረ። እውነተኛ ትርፍ ያስገኙ ነበረ እነዚህ ሰነዶች ላይ ኢንቨስት የሚያደርጉ አካላት። አሁን ግን እነዚህ ሰነዶች ቶታሊ ኔጌቲቭ ገብተዋል ማለት ነው። ምንም አይነት የተሻለ ልታገኙ የምትችሉበት ገንዘባችሁን አቅሙን ልታስጠብቁ የምትችሉበትን እድሉን ኢንፍሌሽኑ መልሶ የበላበት ሁኔታ ስላለ ማለት ነው። ታዲያ ገበያው ላይ በጣም ፍላጎት ከመምጣቱ የተነሳ አርቲፊሻል ቢሆንም ማለትም በፖሊሲ የመጣ ፍላጎት ቢሆንም ማለትም መንግስት ባንኮቹ ወይ ደግሞ የግል የንግድ ባንኮች ምንላቸው እነዛ ባንኮች እንዳያበድሩ ገደብ አድርጎባቸው ስለነበር ብዙ ገንዘብ ገበያው ላይ ነበረ። ያ ገንዘብ ወደዚህኛው መጣ። መንግስት በርካሽ ዋጋ ብድር እንዲያገኝ አስቻለው። አሁን ግን እነዚህ ነገሮች በእነዚህ ባሳለፍናቸው ጊዜያት ዝም ብለን ራሱ ብንመለከታቸው ለምሳሌ መጀመሪያ ቁጥሮቹን ላሳያችሁ ከፈለጋችሁ ጥር 28 ላይ የ28 ቀኑ የመንግስት የግምጃ ቤት ሰነድ ጃንዋሪ ሲጀምር 12.36 በመቶ አካባቢ ይከፍል ነበር በአማካይ። ሐምሌ መጀመሪያ ላይ የተደረገው ላይ ወደ ኦልሞስት 7 በመቶ አካባቢ ወርዷል ማለት ትችላላችሁ። ከባንክ ቁጠባ ጋር ኦልሞስት እኩል ሆኗል። የ91 ቀኑ ከ15.5 በመቶ ወደ 8.3 በመቶ ወርዷል። የ182 ቀኑ ከ16 በመቶ አካባቢ ወደ 9.5 በመቶ አካባቢ ወርዷል። የ364 ቀኑ ከ17.5 በመቶ ወደ 12.39 በመቶ አካባቢ ወርዷል። ለምሳሌ የ91 ቀኑ እንግዲህ ከ7 በመቶ በላይ አካባቢ ነው የወደቀው። ያ ማለት በእነዚህ ሁሉም አይነት ሰነዶች ላይ የሚገኘው ትርፍ ኔጌቲቭ ሆኗል። ከኔጌቲቭም አልፎ ደግሞ አንዳንዱ ጭራሽ ባንክ ብታስቀምጡት የተሻለ ልታገኙ የምትችሉበትን እድል ፈጥሯል ማለት ትችላላችሁ። እንግዲህ ለነዚህ ዋጋ መውረድ ዋነኛው ምክንያት የነበረው እንግዲህ
በቂ ብዙ አበዳሪ ከመኖሩ ጋር ተያይዞ ነው። ለመሆኑ ይህ ለኔና ለእናንተ ታዲያ ምን ማለት ነው? በዚህ ባሳለፍነው ዓመት ብዙ ድርጅቶችም ሲያስተዋውቁ ሰምታችሁ ከሆነ ከ5,000 ብር ጀምራችሁ ለመንግስት አበድራችሁ ጥሩ ትርፍ ታገኛላችሁ ሲሉ ነበረ። እነዛ ነገሮች ግን ሊሆኑ አልቻሉም። በዕዳ ሰነዶች ገበያ አንድ በጣም ቁልፍ ነገር ልናቃት የምትገባ ታዲያ አንድ ቁልፍ ነገር አለች። የሰነዶች ዋጋ እየወረደ በሚመጣ ሰዓት የቀደመው ዋጋ በውዱ ዋጋ በ17ቱ በ16ቱ የገዙ ሰዎች ሁሌ ምንድነው የሚሆኑት? ተጠቃሚ ነው የሚሆኑት። ገበያው ላይ ወስደው እንኳን ለሌላ ሰው በሁለተኛው ገበያ በሰከንደሪው ማርኬት ወይ ደግሞ በኢትዮጵያ ሰነደ ማናች ገበያ ላይ ለመሸጥ ሲፈልጉ ይበልጥ ተጠቃሚ የሚሆኑት ደህና ዋጋ የሚያገኙት እነሱ ናቸው። ምክንያቱም ወለድ እዛ እየወረደ ሲመጣ እና የእናንተ ወለድ ደህና ወለድ የሚከፍል ሰነድ ኦልሬዲ በእጃችሁ ይዛችሁ ስላላችሁ ከጨመረ ነው እናንተ የምትጎዱት። ምክንያቱም ሰዎች እናንተን አይፈልጉም ዝቅ ያለ ስለሚከፍል ለማለት ነው። ስለዚህ በአጠቃላይ ምን ማለት ነው ብላችሁ ከጠየቃችሁኝ ብዙ አቅርቦት ካለ በተለይ አሁን እንዳለው አይነት ባለፉት 6 ወራት እንደነበረው አይነት አቅርቦት በሚቀጥለው ጊዜ የሚቀጥል ከሆነ አሁንም የመንግስት የግምጃ ቤት ሰነድ አዋጭ ላይሆን ይችላል። ለመንግስት ሊጠቅመው ይችላል፣ በርካሽ ሊያገኝ ይችላል። ይሁንና ግን ባንኮች አሁን በ20 በምንም ማበደር ስለሚችሉ ገበያ ላይ የብድር ገደብ ተብሎ የተቀመጠው ነገር ሙሉ በሙሉ ስለተነሳላቸው በቀጣይ ጊዜ የሚመስለኝ የኔ ግምት እንደ ግምት ትክክል ሊሆን ላይሆን ይችላል። የሰነዶቹ ላይ የሚገኘው ትርፍ ወደ ቀድሞ ሊመለስ ይችላል። ወደ 15-16% አካባቢ አማካይ ሊመለስ የሚችልበት ቻንስ እንዳለ ጠብቃለሁ። ምክንያቱም እነዚህ ሁሉ ተቋማት ባንኮቹ እስካሁን ሲያጨናንቁት የነበሩት ከሚፈልገው በላይ እጥፍ እናበድር ብለው ሲቀርቡ የነበሩት ስለማይመጡ ቀጣይ ዓመት ከዚህ ጊዜ በኋላ ማለት ነው ብዙም ለውጥ ላናይ እንችላለን። ማለትም ከፍ ሊል ይችላል ማለት ነው። ወለዱ እላው ላይ ጭማሬ ሊያሳይ ይችላል ማለት ነው። ያ ማለት በእጃችሁ ኦልሬዲ ሰነድ ገዝታችሁ ያላችሁ ሰዎች እንግዲህ በእጃችሁ ያለው ሰነድ በተለይ ሰከንደሪ ማርኬት ላይ ሁለተኛ ገበያ ላይ የሚገዛችሁ ሰው በታምር ነው የማታገኙት። ይህንን ነው ማወቅ ያለባችሁ። አንዱ የምንረዳው ነገር እሱ ስለሆነ ምክንያቱም ኢንትረስት ሬት ገበያው ላይ እየጨመረ ሲሄድ አሁን የገዛችሁት በዝቅተኛ ኢንትረስት ሬት በእጃችሁ ያለ ሰነድ ማንም አይፈልገውም፣ አይገዟችሁም። ምክንያቱም ለምን ይገዟቸዋል? አሁን ከዋናው ገበያ ቢገዙ የተሻለ ወለድ የሚከፍል ሰነድ እያለ የእናንተን ዝቅተኛ ሰነድ ወለድ ያላትን ሰነድ ወይ ደግሞ ትርፍ ያላትን ሰነድ አይገዟቸውም። እንደዚህ አይነት እንድምታዎች ሊኖሩት ይችላሉ። ገበያው ላይ እንግዲህ በዚህ መልኩ እንዴት እንደሚስተካከል አብረን የምንመለከተው ነው የሚሆነው። አሁን ባለው ሁኔታ ግን ኔጌቲቭ ኢንትረስት ሬት ነው የምታገኙበት ማለት ነው። መንግስት የግምጃ ቤት ሰነዶችን ኢንቨስት ከማድረጋችሁ በፊት እነዚህ ነገሮች አሁን ማጤን መጀመር አለባችሁ። ዝም ብላችሁ ብራችሁን አትላኩ ለማለት ያክል ነው። እንግዲህ ውሳኔው እርግጥ የእናንተ ነው የሚሆነው። እዚህ ጋር የምሰጣችሁ እንደ መረጃ ነው። ነገር ግን እነዚህ ነገሮች አዳምጡ። እነዚህ ነገሮች ካልተረዳችሁ ዝም ብሎ ስለተባለ ብቻ ሳይሆን አሁን ባለው የገበያ ሁኔታ 12% አማካይ የተከፈለባቸው መሆኑን መረዳት መቻል አለብን። ሁልጊዜም እነዚህን ቁጥሮች መከታተል ይኖርባችኋል። የነዚህ ዋጋዎች ደግሞ የት ነው የምታገኙት? ብሔራዊ ባንክ በየጊዜው ዌብሳይቱ ላይ አፕዴት ያደርጋል። ብሔራዊ ባንክ ዌብሳይት ላይ ከገባችሁ በኋላ ማርኬት ኤንድ ሬትስ የሚላለ እሱ ስር ወደታች ልክ ስትነኩ ከርሰሯን ትሬጀሪ ቢል የምትላለች እሷ ላይ ቴብል ከረጅም ጊዜ ጀምሮ የነበሩ የጨረታ ውጤቶችን ተራ በተራ የሚያስቀምጥበት አለ። እሱን ሄዳችሁ በመመልከት ዋጋዎችን ማየት ትችላላችሁ። እንደ ሰመሪ ዌብሳይቱ ዋና ሆም ፔጁም ላይ እንደዚሁ ልታገኙ ትችላላችሁ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ እያልኩኝ የዛሬውን ቪዲዮ ነው በዚሁ ማጠናቀቀው። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ እያልኩኝ በዚሁ የዛሬ ቪዲዮን አጠናቅቃለሁ።